ያሬድ ከኢትዮጵያ ውጭ ነው ያለው ያው ምርጫውን በቅርበት ትከታተላለህ ከኢትዮጵያ ፖለቲካም ከኢትዮጵያ ነባራዊ ሁኔታም ብዙ ሩቅ አይደለም ውጭ ሀገርም ብትሆን ለምሳሌ ግጭቶች አሉ መፈናቀል አለ የሰብአዊ መብት ጥሰቶችም አልፎ አልፎ ወጥተው በሰብአዊ መብት ተሟጋች ድርጅቶች የምንሰማቸው አሉና ምርጫው የተካሄደበትን ወቅት ያንተ ግምገማ ምን ይመስላል ኢትዮጵያ ሀገሪቱ ያለችበት ሁኔታ? ሁለቱ ወዳጆቼ ቀደም ብለው የተናገሩት ነገር ላይ ሙሉ በሙሉ እስማማለሁ። እነሱ ያነሷቸው ነጥቦች አልደግምም። ግን ሀገሪቱ ለምርጫ ዝግጁ ባልሆነችበት ለምርጫ ምንም አይነት ፈቃጅ ሁኔታ በሌለበት አስቸጋሪ የፖለቲካ ድባብ ውስጥ ተሆኖ ነው ይሄ ምርጫ የሚመስል የይምሰል ምርጫ ነው የምለው። ምርጫ ብሎ የዕለት ሁለት ሰዎች ሙሉ ቀን ተሰልፈው ድምጽ ስለሰጡ እና ያ ሂደት አንዳንድ ከተሞች ላይ በሰላም ስለተጠናቀቀ ምርጫ ተካሂዷል የሚለውንም ነገር ጥያቄ ውስጥ የሚከት ሁኔታ ነው የተፈጠረው። ምርጫ ሲገመገም ሂደቱ ራሱ ከምርጫው በፊት 2 ወር 3 ወር ከዛም ቀደም ብሎ ያሉት የፖለቲካ አውድ ምን ይመስላል፣ ድምጽ የሚሰጥበት ቀን ያለው የጠቅላላ የምርጫ ጣቢያዎች አካባቢ ያለው የጸጥታ ሁኔታ ውጥረቶቹ ምን ይመስላሉ፣ ከዛ በማግስቱም ያለው ነገር አንድ ላይ የሶስት ማዕቀፍ ይዞ ነው የምርጫ ጠቅላላ ሂደት የሚገመገመው። እንዳልሽው ስለ ፍትሃዊነት ስለምን አይደለም የማወራው። ስለዚህ ያ እንዲህ አይነት ምርጫ ለማካሄድ የሚያስችል ዜጎች በነጻነት የሚፈልጓቸውን የፖለቲካ ኃይሎች ሀሳባቸውን ፖሊሲያቸውን መርምረው ድምጽ መስጠት የሚችሉበት አውድ ነበር ወይ? ተፎካካሪ ፓርቲዎች እንደልባቸው በእኩል የመደላደል ፖለቲካ መደላደል ተፈጥሮላቸው በሁሉም የሀገሪቷ ክፍል ተንቀሳቅሰው ህዝቡን መድረስ ችለዋል ወይ? ቅስቀሳ ማድረግ ችለዋል ወይ? ማስተማር ችለዋል ወይ? የሲቪክ ማህበራት እንደሱ አይነት ስራ መስራት ችለዋል ወይ? እነዚህ ናቸውና ሌሎችም መመዘኛዎች አሉ። እነዚህን ሁሉ መመዘኛዎች ይሄ ምርጫ በብዙ መልኩ ምናልባትም ከ90% በላይ ባለው ግምገማ ስራዬ ብለን በስነ ስርዓት ሂደቱን እያንዳንዱን ሂደት እንገመግም ነበረ። አገር ቤት ያሉ ምንጮቻችንንም ተጠቅመን በየክልሉ ያሉ መረጃዎችን ሰበስብ ነበርና ሀገሪቷ ለምርጫ ዝግጁ አልነበረችም። ግን የግድ የአገዛዝ ስርዓቱ በምርጫ የሚገኘውን ቅቡልነት በዚህ ምርጫ አግኝቶ ማለፍ ስለነበረበት በግድ የተካሄደ ምርጫ ነው። ለዚህም 3 ማሳያ፣ አንደኛ ወሳኝ በሆኑ የሀገሪቷ ክፍሎች ለሁለተኛ ጊዜ የትግራይ ክልል፣ አማራ ክልልና ኦሮሚያ ክልልም ብዙ ቦታዎች ላይ ሰው በነጻነት መምረጥ የሚችልበት ምርጫ ጭራሽ መካሄድ አልቻለም። አንድ እሱ ነው። ስለዚህ ወኪሎቻቸው መላክ ያልቻሉ ቁጥራቸው ቀላል የማይባል የማህበረሰብ ክፍሎች አሉ ማለት ነው። ሁለተኛው ደግሞ ምርጫ ይካሄዳል አስቻይ ሁኔታም አለ ተብሎ አንጻራዊ ሁኔታ አለ የተባለበት ቦታ አንድ ቀን ሲቀረው ምርጫ ጣቢያዎች ይቃጠሉ ነበረ፣ ድምጽ መስጫዎች ይቃጠሉ ነበረ፣ ሰዎች ማስፈራሪያ ይደርሳቸው ነበር። ምርጫ ጣቢያ ከሄዳችሁ ሁከት ይነሳል፣ ትመታላችሁ የሚባል ከተለያየ አቅጣጫ የሚመጣ ስለነበረ የሚነዙ ወሬዎች ስለነበሩ ብዙ ሰው በስጋት ውስጥ ሆኖ ችግር ውስጥ ነበር እና ሰላም ያለባቸው እንደ አዲስ አበባ የተወሰኑ ትላልቅ ከተሞች መንግስት በከፍተኛ ሁኔታ የጸጥታ ኃይል ማስቀመጥ የቻለባቸው ቦታዎች ላይ ግን ሰዎች ወጥተው መምረጥ ችለዋል። እሱም ደግሞ በብዙ ግፊት ሰው በምርጫው ላይ ተስፋ አድርጎ በዚህ ምርጫ የሆነን የሚፈልገውን ፓርቲ እመርጣለሁ፣ መንግስት ቀይራለሁ ወይም ያለውን መንግስት አጸናለሁ ብሎ አምኖበት ሳይሆን በጣም ከፍተኛ ግፊት በየቤቱ የቀበሌ ታጣቂ ሰዎች፣ የደህንነት አካላት በር እያንኳኩ ብዙ ሰዎች ኢንተርቪው አድርገናል። በር እያንኳኩ መምረጥ አለባችሁ፣ መውጣት አለባችሁ። የምርጫው ዕለት ራሱ ማስገደጃዎች የነበሩበት ስለነበር የኢትዮጵያ ሕዝብ ምርጫ መርጧል ለማለት የሚያስደፍር ኢትዮጵያ መረጠች የሚል መፈክር ነበር። ግን ኢትዮጵያ ምርጫ ውስጥ አልነበረችም። በዛ ጭንቅ ውስጥ የነበረበት ሁኔታ ነው። ግን በአገዛዝ ስርዓቱ በኩል ያው ምርጫ አድርጌያለሁ የሚል ነገር ነው የተነሳው። ምርጫው ላይ ተገደው ተሳተፉ የተባሉ ፓርቲዎች ዛሬ ራሱ ኦፌኮ ሳይቀር መግለጫ ሰጥቷል። በዚሁ ሰሞን ትላንትና ይሄ ምርጫ ልክ አልነበረም፣ የጋራ መድረኩም ምርጫው በፍጹም ልክ አልነበረም፣ ልክ ያልሆነ ምርጫ ነው ብለዋልና እኔም የእነሱን ስጋታቸውንም ግምገማቸውንም እጋራለሁ። እንግዲህ ያው የጠቀሳችሁት እንከን አለ ቢባልም ያው ምርጫው ተጠናቆ ብሔራዊ ምርጫ ቦርድ ውጤት ለማሳወቅ ይፋ ያደረጋቸው የተወሰኑ የምርጫ ክልሎች አሉ ወደ 46 የሚሆኑ። እንግዲህ በ20 ቀናት ውስጥ ደግሞ ጠቅላላ ውጤቱ ይፋ ይሆናልና ያኔ እንግዲህ
የሚመሰረተው መንግስት ዞሮ ዞሮ 5 የስልጣን አመታት ይኖረዋል ማለት ነው። መንግስት ይመሰረታልና እንደው አሁን የተነሱ ችግሮችም አሉ። እነዚህን ችግሮችን ሌሎችንም ትኩረት ሰጥቶ መሄድ ያለበት የትኛው ነው የሚለውን እናያለን። ግን ከዛ በፊት ዜጎችም አዲስ ከሚመሰረተው መንግስት ምን ይጠብቃሉ ብለን የተወሰነ ድምጽ አሰባስበናል። እነሱን እናዳምጥና ተመልሰን እንገናኛለን። እኔ እንግዲህ አሁን ትልቁ መንግስት ሆኖ ሲመሰረት ለህዝቡ ቅድሚያ መስጠት ያለ ደህንነቱ ላይ ነው፣ የመኖር ዋስትናው ላይ ነው። እኛ ስንመርጥ እኮ ይሆናል ብለን ስንመርጥ በመጀመሪያ ደረጃ እኛ ስራ ሰርተን ስንገብረው እሱ በግብሩ ደግሞ ለእኛ የሚያስፈልግን መሰረታዊ ነገሮች ዋናው ጸጥታችን ነው። ጸጥታ ማስከበር ነው። ጸጥታ ሲኖር ሁሉ ነገር አለ። አሁን የጸጥታ ችግር ከፍተኛ ሁኔታ ነው ያለው። ስራ መስራትም አልተቻለም። እንግዲህ ብቻ ተኝተንም በህልማችንም በቃ የጸጥታ ችግር በጣም አሳሳቢ ነው። ጸጥታው ከተከበረ ሌላው ሰርቶ መብላቱ የህዝቡ ፋንታ ነው። የህዝቡ ትልቁ ምኞት ነው እንግዲህ መቼም የተሻለ ነገር ነው የሚጠብቀው። ፎካስ አለፍ ነው የተሻለ ይመጣል ይሆን የሚል ምኞት ነው እያንዳንዱ አይምሮ ላይ ያለው። በጣም የምጠብቀው የኑሮ ውድነትና የሰላሙን ጉዳይ፣ የደህንነት፣ የሰው ደህንነት፣ ሰው ሰርቶ መግባት ሲመጣ መንገድ ላይ የሚቀርበት አጋጣሚ አለ። ቢስተካከል የተሻለ ነው ብለን ነው የምናስበው። እኔ እንደ ወጣት ያው ሰላምን፣ አንድነትን የሚያመጣልኝ መንግስት ነው። በጣም ከባድ ነው የኑሮ ውድነቱ። ሰው ራሱ እስከሚያቅተው ድረስ ብቻውን እያወራ እስከሚሄድ ድረስ። የቅርቡ መከላከያ ሰራዊት ነኝ። ከምስራቅ እስከ ሰሜን ለሀገሬ ያገለገልኩ፣ ለሀገሬ የሰራው። ዛሬም አገሪቷ ቆራጥ መሪ ያስፈልጋታል። በትክክል አገሪቷን የሚመራ አገሪቷን የሚያሳድግ ቆራጥ መሪ ለአገር ይሆናል፣ ለህዝብ ይሆናል፣ ለወገኑ ይሆናል፣ አገሪቷን በሰላም ይመራል። እንዲመራ ፈልጋለሁ። ሰው በአሁኑ ጊዜ ያለው ምርጫ አልመረጥኩም ወይ ዲሞክራሲያዊ አልሆነም፣ እገሌ አልተመረጠም፣ እገሌ ተመርጧል ሳይሆን ሰላም እንዴት ይስፈን፣ ወጥተን መግባት እንዴት እንችላለን ነው ሰው እያለ ያለው ማለት ነው። ገጠሩ ክፍል ጥሩ አይደለም፣ መንገዳችን ጥሩ አይደለም። አዳማ ከመተሃራ ባለው መንገድ ውስጥ እስካሁን ሽበል ጥሩ አለችም። በየዕለቱ ሹፌር አደጋ ውስጥ ነው ያለው። ጠዋት 2 ሰዓት በኋላ ነው ትራንስፖርት ያለው እስከ 9 ሰዓት። ከዛ ውጭ የለም። መንገድ ላይ ችግር አለ። ወታደር አሉ። በዛ ሰዓት እንኳን ራሱ አሁን ሰሞኑን ሰው ሞቷል። ምርጫ ቢኖርም ደስተኛ አለ። በጸጥታ ጉዳይ ከመንግስት የምንጠብቀው እሱ ነው። በመጀመሪያ ደረጃ የሀገሪቱ ሰላም ማንም ይመረጥ ማን የሀገሪቱ ሰላም ማረጋገጥ አለበት የምንጠብቀው። በሁለተኛ ይህ የኑሮ ውድነትን መንግስት እንዴት ማቅለል እንዳለበት ማንም ይሁን ማን የተመረጠው አካል ይህን እንዲያስተካክል። ሰላም ባሌለበት ሀገር የትኛውንም ነገር ማድረግ አይችልም። ምርጫው ይህን ሁላ የሚያቀርፍልን ከሆነ ምንም ትርጉም አለው ብዬ አላስብም። ኮንስትራክሽን ሰራተኛ ነኝ፣ አቁም ያለው ስራው አለ፣ ፕሮጀክቶች አሉ። ግን ተጫርተን መስራት ደግሞ እንፈራለን። ከተማ ውስጥ ስራውን ላይ ስንሰራ ሰርተ ገንዘብን ለመቀበል አስቸጋሪ ነው። ሙስናው ሌላው ችግር ነው። ራሱ ከፍተኛ ችግር አለ። መንግስት ነው ብላል ሁሉ ታጣቂ መንግስት ነው። ፖሊስ ጣቢያ መንግስት ነው። ገቢዎች ቢሮ ለራሱ ለራብቻው መንግስት ነው። ህጉን አክብሮ የሚሰራ ማንም የለም። ውስጥ ያሉ ሰዎች በራሳቸው አስቸጋሪ ነው። ብቻ ከዚህ ከጸጥታ በኋላ ደግሞ መንግስት ትልቅ ነገር ይጠበቅበታል ብዬ የማስበው ሙስናውም በራሱ አገር አውዳሚ ነው። እሱም ደግሞ ሰው ሰራ ሰርቶ መኖር ያልቻለበት ትልቁ መንገድ ሰላም፣ ለውጥ፣ እድገት፣ ፍቅር፣ መተሳሰብ የሚያመጣ መንግስት እንዲኖር ምኞቴ ነው፣ ጸሎቴ ነው። እንግዲህ